ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ መደበኛ ፕሮግራማችን ጀምረናል የጽናት ሚዲያ ቤተሰቦች ሁሉ ጊዜ የተለያዩ ሐሳቦችን እያነሳን እየተወያየን እየተማማርን እንገኛለን በዚህ ሐሳቦቻችን ላይ ሁሉ ጊዜ ተሳታፊ መጥቶኑ ከልብ እናመሰግናለን ጽናትን ላይክ ሼር ሰብስክራይብ አድርጋችሁን እንዳትረሱ ሁሉ ጊዜ ማስታወስ እንፈልጋለን የጽናት ሚዲያ ቤተሰብ የዛሬው ዋነኛ አጀንዳችን ላይ ከመምጣታችን በፊት የተለያዩ መረጃዎችን ትንሽ ጠቆም ላድርጋችሁ በተለይ የአብይ አገዛዝ በቅርቡ አማራ ክልል ላይ መጠነ ሰፊ ጥቃት እፈጽማለሁ ባለበት እንቅስቃሴ ላይ ባልታሰበና ባልጠበቀው መልኩ የፋኖ እንቅስቃሴ ተጠናክሮ የያዘውን ቀጠና ሁሉ ያጣ ነው በዚህም በተለይ በሸዋ አካባቢ የነበረው ቀጠና ሰፍቶ በተለይ በጎጃም በጎንደር በቤተ አማራ በወሎ ሚሊክዝ ቴድሮስዝ በላይዝ የአማራ ፋኖ ብሔራዊ እንቅስቃሴ በጣም በተጠናከረ ዘመቻ እያሳለፈ ይገኛል ይሄን አስመልክቶ በጣም የተበሳጨው የአብይ አገዛዝ ምናልባትም ከያዘው የያዘውን ማጣቱ የበለጠ ስላንገበገበው ከተማ አቀፍ የሆነ የድሮን ጥቃት በመፈጸም በጣም ብዙ ሰዎች ሲቪሊያን እንደተጎዱ እየተሰማ ነው መጠነ ሰፊ የሆነ የሰውና የቁስ ጉዳት አድርሷል ይሄ እንግዲህ አገዛዙ ከባድ መሳሪያ በመተኮስ በዋናነት እንግዲህ ንጹሃንን ማጥቃት ከጀመረ ያው 3ኛ ዓመቱን ልንይዝ ነው እንግዲህ በዚህ ቀጠና ውስጥ በዋናነት በተለይ በላይ እዝ የአማራ ፋኖ ብሔራዊ ንቅናቄ በተለይ በጋይንት በንፋስ ሞጫ አካባቢ ከየትኛውም ጊዜ በላይ በጣም ፋኖ ሲጠብቅ የነበረው ህዝብ ወጥቶ ስብሰባዎችን እያደረገ ነው የሰላምና መረጋጋት ስራዎችንም እያከናወነ ነው ፋኖ የሚገርም ቁመና ላይ ነው ያለው አሁን በዚህ እንቅስቃሴ ውስጥም በተለይ ነፃ ባወጡት ቀጠናዎቹ ላይ ህዝቡን የሚያስተጓጉል ማንኛውም በተለይ አገልግሎት ሴክተሮች የህክምና መስጫዎቹ ባንክ ወዘተ በጣም ለህዝቡ መሰረታዊ ጠቀሜታ ያላቸው ጉዳይ ፋኖ ጥበቃ እንደሚያደርግና እዚህ አካባቢ ላይ የተለየ እንቅስቃሴ የሚያደርግ ወይም ደግሞ መመሪያውን ተላልፎ የሚቆም የትኛውም የፋኖ ሰራዊት ላይ ቅጣት እንደሚጣል መመሪያ ሰጥተዋል በላይ እዝ የህዝብ ግንኙነት ኃላፊው አርበኛ ዮሐንስ ንጉሱ የተናገረው ማስተላለፍ በዚሁ አጋጣሚ እንወዳለን መመሪያውን እንስማው የመኖር መብት ይጠበቅለታል የመታገል ፍላጎት ላለው ስልጣና ወስዶ ወደ ትግል እንዲሰማራ ይደረጋል ስርዓት አልበኝነትና ወንጀሎች እንዳይፈጸሙ ጥብቅ ቁጥጥርም ይደረጋል አጥፊዎች ላይ የማያዳግም እርምጃ ደግሞ ይወሰዳል ያለበቂ ምክንያት የታሰሩ እስረኞች ይፈታሉ የህዝብ አገልግሎት በነፃ ይቀጥላሉ ጤና መብራት ቴሌኮም መንገድ መጠጥ ውሃና ባንኮችና መሰል አገልግሎት ሰጪ ተቋማት የዘወትር ህዝባዊ አገልግሎታቸውን እንዲቀጥሉ ይደግፋሉ በተዋረድ የብልጽግና ሽመኞች የነበራችሁ የፖለቲካ ሽመኞች የነበራችሁ በየወረዳው ለተቋቋመ የፋኖ አስተባባሪ ግብረ ኃይል እጅ የሰጣችሁ የምረት ተጠቃሚ ትሆናላችሁ ተባባሪ ባልሆኑት ላይ የማያዳግም እርምጃም ይወሰዳል በህዝብ ይሁንታና ፈቃድ በቀጥታ ህዝብ ምርጫ የቀበሌ እና አካባቢያዊ መዋቅሮች መልሰው ይደራጃሉ ሁሉም ማህበራዊና ኢኮኖሚያዊ እንቅስቃሴዎች በነጻነት ይቀጥላሉ በአማራ ፋኖ ብሔራዊ ንቅናቄ አፋብን በኩል ከድርጅት በተከታታይ የሚወርዱ ህገ ደንቦችና መመሪያዎች በየተዋረዱ ተፈጻሚ ይሆናሉ ክብር ለጀግኖቻችን ክብር ለሰማዕት ጓዶቻችን ክብር ለሐቀኛ ታጋዮችና ለመላት ህዝባችን ይሁን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የካቲት 3 2018 ዓ.ም አርበኛ ዮሐንስ ንጉሱ እናመሰግናለን ይሄን ይመስላል የጽናት ሚዲያ ቤተሰብ በዋናነት የፋኖ እንቅስቃሴ በጣም እየተጠናከረ መልኩ እየተለወጠ እየመጣ ነው ያለው ይሄ ጉዳይ በጣም ተጠናክሮ ሲመጣ የአማራ ፋኖ እንቅስቃሴ አሁን መንግስታዊ እንቅስቃሴ ያዘ ነው በጣም በሚገርም ሁኔታ
ይህንን እንዳትጠራጠሩ የጽናት ሚዲያ ቤተሰብ። በአብዛኛው አሁን የዲፋክቶ የሆነው የፋኖ እንቅስቃሴ ነው፣ መንግስት ነው። ብአዴን የሚባል ፈርሷል። እንደውም አሁን ሰሞኑን ሚኒሻዎች በሙሉ እጅ እየሰጡ እየፈረሱ እንደሆነ እየተሰማ ነው ያለው። ሚኒሻ ቤቱ ተቀምጧል ግማሹ። በተለይ ከአንድነቱ በኋላ ምንም አይነት ውጊያ ያስፈልገንም፣ ማንን ነው የምንወጋው፣ አማራ ከአማራ ጋር መዋጋት የለበትም የሚለው አስተምሮ አብዛኞቹ ገብቷቸዋል። ጥቂት ያልገባቸው ሰዎች አሉ። እነሱ ማስተማር የግድ ያስፈልጋል። አልመለስም የሚለው ግን እርምጃ የሚወሰድበት ይችላል። ዋናው ግን ደጋግሞ አለመሰልቸት፣ ሚኒሻውን መቀስቀስ፣ ማስተማር የግድ ያስፈልጋል። አንዱ ዛሬ በዋናነት የምናነሳው ከዚህ ጋር ስለሆነ ነው። ስለዚህ ሚኒሻው እየፈረሰ ይገኛል። እንደው በቪዲዮ ላይ በተወሰነ መልኩ እንደው ብናሳያችሁ ጥሩ ነው። ወደየቤቱ እየገባ ተማርኮ ወደየተሃድሶ ስልጠና እየገባ ያለ ሚኒሻ ተመልከቱት። ይሄን ይመስላል። ይሄ እንግዲህ የብአዴን ሚኒሻ መፍረሱን ነው የሚያሳየው። ሚኒሻው ፈረሰ ማለት ብአዴን ፈረሰ ማለት ነው። ሚኒሻው ውስጥ ነው ብአዴን ያለው፣ በነገራችን ላይ እዚህ ውስጥ ነው ተደብቆ ያለው። ስለዚህ ሚኒሻውን በደንብ አለቃ ነው ማለት ብአዴን ፈረሰ ማለት ነው። ዋነኛ መጋጫው ይሄ ሚኒሻ ደግሞ ግራ ቀኙን አያውቅም፣ አያገናዝብም። ዝም ብለን ገንዘብ እንጥልለታለን፣ ሙት ስንለው ይሞታል የሚል ዓላማ የለሽ የህይወት መስዋዕትነት እንዲከፍል አድርገውታል። ተጫውተውበታል፣ ይገባኛል። ግን አሁን እየነቃ ሲመጣ ሚኒሻው በዋናነት ወደየቤቱ እየተመለሰ የሚመጣበት አጋጣሚ በጣም ሰፊ ነው። በነገራችን ላይ እዚህ ጋር በጣም የብአዴን በጣም አስገራሚው ሌላው የአረጋ ከበደና ተመስገን ጥሩነህ ላይ እንግዲህ እነዚህ ሎሌዎች ናቸው። ተመስገን ጥሩነህ ማለት ጅማ ላይ ሄዶ አብይ አህመድን የሰጠሽ ጅማ እናመሰግንሻለን ያለ ሰው፣ አብይን በመውለድሽ እያለ በጣም የሚመጻደቅ ሰው፣ ተመስገን የአማራን ህዝብ ባንዳ ብሎ የሰደበ ሰው። እነዚህ ሎሌዎች በዘመናችን ላይ እኮ እኔ ከብአዴን ውጭ በዚህ ደረጃ ሎሌ አማራ የተሸከመ ያለ አይመስለኝም። ይህንን ሎሌ ደግሞ ተሸክሞ 30 ዓመት ይሄ ህዝብ መቆየቱ ነው በጣም አሁን በታሪክ ሲጻፍ የአማራ ህዝብ ታሪክ ሲጻፍ ሽንፈቱ በዋናነት የገዢዎቹ ሽንፈት ሳይሆን አጠገቡ ጋር ያለው የአንድ ልጅ ካቦ ብሎ ገልጾታል። ጥሩ አገላለጽ ነው። እስካሁን ካየሁት የተሻለ አገላለጽ ብአዴን ማለት የእስር ቤት ካቦ ነው ያለው። ትክክል ነው። በተወሰነ መልኩ አገላለጹ ጥሩ ነው ብዬ አስባለሁ። ግን ከዚህም በላይ የሚገልጸው ቃል ፈልጌ ያጣሁለት እና ይሄ ካቦ እስር ቤት ውስጥ ካያችሁ ካቦ ምንጊዜም ከባድ ተከሳሽ፣ ከባድ ማለት ጉልቤ ማለት ነው። ይሄ ከባድ ተከሳሽ ቤት ውስጥ ስለሚቆይ ካቦ ስለሚቆይ ተብሎ ካቦ ነው የሚሆነው። ካቦም እስረኛ ነው። እስረኞቹም ሌሎችም ተመላላሽ እስረኞች ናቸው። ካቦ ልዩ የሚያደርገው ምንድን ነው? የሰው ሳህን እየቀማ የሚበላ ነው። ከአንተ ሳህንህን ይቀማና ከአንተ ሳህን የካቦ ድርሻ አለው። ኪስህን ፈትሾ ገንዘብን ይወስዳል። ካቦ የቤት ውስጥ ጉልበተኛ ነው። እዛ ቤት ውስጥ የሚናገረው የለም፣ ግን እስረኛ ነው። ካቦ ፍርድ ቤት ይቀርባል፣ ችሎት ይቀርባል፣ ይበየንበታል። መጨረሻ ላይ ማረሚያ ቤት ይሄዳል እና ብአዴን በተመሳሳይ ባለችው ግዛት ውስጥ ካቦ ነው፣ ግን እስረኛ ነው። እሱም ችሎት ይቀርባል፣ ለፍርድ ይቀርባል፣ እስረኛውም ለፍርድ ይቀርባል። በጣም የሚገርመው ግን ይሄንን ካቦ ልዩ የሚያደርገው በዋናነት የእስር ቤት ካቦ ጉልበተኛ የሚሆነው ገንዘብ አጠራቅሞ ወይም ሳንቲም ይዞ ወደ ማረሚያ ቤት ስለሚሄድ ትንሽም ቢሆን ገንዘብ ይዞ ለመሄድ ለራሱ የሚጠቅመውን ነገር ይዞ ከጣቢያ ለመሄድ ነው። ብዙ ጊዜ ካቦ ቢሆን የብአዴን ካቦነት ግን ራሱን ለማዳን ሰርቫይቭ ለማድረግ የሚታገለው ትግል አይደለም። ራሱን በመሸጥ ራሱን በመግደል ህዝቡንም በማዋረድ በመስደብ ሌሎችን ማንገስ ነው። የንግስና ወንበር መሸከም ነው። ይሄ ሰርቫይቫል ጉዳይ አይደለም። ይሄ የሎሌነት ጉዳይ ነው። በቃ ተሸንፊያለሁ። ከሁለተኛ ውጪ ሌላ ማንም ሰው አማራ ሁለተኛ ነው። በቃ ከሁለተኛ ውጪ
አንደኝነት አይገባውም ብሎ ብያኔ የሚሰጥ ካቦ ነው። ይሄ መሆኑ ደግሞ ልዩ ያደርግብኛል የምለው ለዚህ ነው። ምክንያቱም የእስር ቤት ካቦ ገንዘብ የሚሰበስበው ጥቅም የሚሰበስበው ጉልቤ የሚሆነው በዋናነት ከባድ ፍርደኛ ስለሆነ አብዛኞቹ እንግዲህ እኔ ስለ ካቦ ታሪክ ከልጅነት ጀምሮ የማውቀው ከ93 ጀምሮ ነው። 93 ጀምሮ ነው እኔ እስር ቤት መታሰር የጀመርኩት ማለት ነው። እና የካቦ ባህሪ በዋናነት በጣም ከፍተኛ ወንጀል ያለው እና ጉልቤ ነው። ቤት ውስጥ እስር ቤት ውስጥ ሳህንን ይነጥቃል፣ ኪስን ይፈትሻል። አንዳንድ ጊዜ እተብታለሁ የምትል ከሆነ ማታ በተኛህበት ወረቀት እግራችን ውስጥ ይከቱና እሳት ያቃጥላሉ እና ቁም ስቅልህን ነው የምታየው። እና ብአዴንም በውስጥ በኩል ቁም ስቅል ነው የሚያሳየው። የአማራን ህዝብ ግን ይሰድበዋልም። አሁን ሰሞኑን ካያችሁ ሁሉ መንገድ ጠራጊ፣ ጽንፈኛ ምናምን በቃ ይሄ የጠላት ስድብን ነው የሚሳደበው። ራሱ የስድብ ትርክቱ ማለት ስድቡን ጽፎ የሰጠው የትርክቱ መገለጫ ማን እንደሆነ ይሄንን ቋንቋ የሚጠቀሙት እነማን እንደሆኑ ምናምን መገመት ይቻላል። በዛ ቋንቋ ህዝቡን በመስደብ አለቃው እንዲሸልመው የሚፈልግ አንደኛውን ኩኝ አብይ እኮ ስልክ ደወለልኝ ይሄንን በመሳደቤ የአማራን ህዝብ ባንዳ ብዬ ስሳደብ አብይ በጣም ደስ ብሎት ምናምን እና ኦሮሚያ ጽህፈት ቤት ሁሉ ምናምን አሁን በዚህ ጉዳይ ላይ ንግግር ታደርጋለህ እንደዚህ ብለው ሁሉ የሚናገሩ ይመስለኛል። እና ህዝቡን በመሳደባቸው የቤት ውስጥ ካቦ በመሆናቸው እነሱም ችሎት ላይ ቀርበው የሞት ፍርድ እንደሚፈረድባቸው ቢያቁም ግን ሎሌነታቸው ላይ ነው የሚያተኩሩት፣ ራሳቸውን ለማዳን ያለ። ይሄ መሆኑ ካቦ የሚለው ቃል ትንሽ አነሰብኝ ነው፣ ግን ትክክል ነው፣ ይገልጠዋል። ግን ያንሳል ደግሞ ሌላም ቃል ቢፈልግ ጥሩ ነው። ይህን ሀሳብ ያመጣሁት ለምን መሰላችሁ? የጽናት ሚዲያ ቤተሰብ አረጋ ከበደ እና ተመስገን ጥሩነህ እንደነዚህ አይነት ሎሌዎችን የሰደባቸው የብልጽግና ኦሮሙማ ይሄ የሚዲያ አክቲቪስት እኔ አላውቀውም ልጁ ግን ተራ ዝም ብሎ የሚዲያ አክቲቪስት የሆነ ልጅ ይሄ ከወዴድ ጋር ብሎ የመጣ እነዚህን ሰዎች ሞለጫቸው፣ ሰደባቸው። እንደውም እንጠረጥራቸዋለን አላቸው። ይሄንን ያለው የኦሮሞ ብልጽግና አባል ነው። ይሄ ኦሮሙማው ነው። ይሄ ተራ አክቲቪስት ተመስገን ንቆታል። ለምንድን ነው የናቀው? ራሱን የናቀ ስለሆነ። አረጋ ንቆታል። ለምን ናቀው? ራሱን የናቀ ስለሆነ። ግን ምንድን ነው ፍላጎታቸው? እንጠረጥራቸዋለን። ከፋኖ እንቅስቃሴ ጀርባ አሉ፣ እነዚህ ናቸው መረጃ የሚሰጡት ምናምን ብሎ ጻፈ። አሁን የገረመኝ ይሄ ልጅ ሸኔ በተደጋጋሚ ጊዜ በሚያደርገው ትንኮሳ ሽመልስ አብዲሳ እንጠረጥረዋለን አላለ። አያችሁ፣ አዳነች አቤቤን እንጠረጥራታለን አይልም። እንደውም ስሙ ማን ይባላል? ደሳለኝ የተባለ ነው። አንድ ሚዲያ አለው፣ ምን ሚዲያ እንደሆነ አላውቅም። ሚዲያ አለው አሉ ልጁ። እና ይሄ ልጅ ሽመልስን፣ ፍቃዱ አብዲሳን ምናምን ነገር አይጠረጥርም በሸኔ ጉዳይ ላይ። አማራውን ግን እንጠረጥረዋለን አለ። ለምን? ሆዳም ስለሆነ። አየህ፣ እንደዚህ ነው መጨረሻቸው። ይሄ እነዚህ ሰዎች ናቸው ሁለተኛ ካልሆንን ሞተን እንገኛለን ብለው ህዝባቸውን ባንዳ እያሉ የሚሳደቡት። ስለዚህ ሚኒሻው ለእነዚህ ሰዎች ለመሞት መዘጋጀት ሳይሆን እነዚህን ገድሎ ለመጽደቅ ነው መስራት ያለበት። እውነቴን ነው የምናገር። እና አማራው ምናልባት በታሪኩ ተሸነፈ፣ የተሸናፊነት ታሪክ ከተጻፈ የተሸነፈው በብአዴን መሸነፉ። ብአዴንን የሚያክል ጠላት 30 ዓመት ታግሶት መቀመጡ በጣም የሽንፈቱ መገለጫ ነው ብዬ አስባለሁ። የተሸነፈበት ይሄ ነው። ሌላውን እንቶ ይሄ 4 ኪሎ ላይ ያለው እኮ የሚሸነፈው አጠገቡ ያለው ቤቱ ሲሸንፍ ነው። ይሄ አስተሳሰብ ግን የገዛቸው ሰዎች ዛሬ ድረስ የብአዴን ተሟጋቾች አሉ። በተወሰነ መልኩ ፊደል ቆጥረው ውጪ ወጥተው የተሻለ ኑሮ እየኖሩ እንኳን የብአዴን አስተሳሰብ ገዝቷቸው የአማራ ፋኖ እንቅስቃሴን ካላፈረስን ሞተን እንገኛለን የሚሉ ውላጅ የብአዴን ዲቃሎች አሉ። በጣም የሚገርም ነው። እነዚህም ሰዎች ራሳቸው ሁለተኝነትን ቆርበዋል፣ ተቀብለዋል፣ አምነዋል። ግን ወጣቶች ናቸው እና ልክፍት ነው። እኔ ብአዴን የምለው ልክፍት ነው፣ ደንበኛ ልክፍት፣ የተለከፈ የሆነ አንድ
መንፈስ ነገር ነው ብዬ ነው የማስበው። ይሄ መንፈስ ይሄ የብአዴን መንፈስ የልክፍት መንፈስ ነው። አደገኛ መንፈስ፣ የተሸናፊነት የሎሌልነት መንፈስ ነው እና በዚህ መንፈስ የተጠቁ ሰዎች ዛሬም እየጮሁ ይገኛል። በተለይ ፋኖን ለማፍረስ ምናምን የሚያደርጉት እንቅስቃሴ ሁሉ ከዚህ ጋር የተያዘ ነው እና ይሄ ልጅ ይሄ ደሳለኝ የሚባለው እነዚህን ሰዎች ንቋቸው እንጠረጥራቸዋለን፣ የውስጥ አርበኞች እየሆኑ ነው፣ ምን ነው አብይ ዝም አለ ምናምን ብለው ሲጮሁ ገረመኝ። ተራ አክቲቪስት እንዴት እንደናቃቸው ማለት ነው። እና ምን ሊሰማቸው ይችላል የሚለው ምንም ግልጽ ነው፣ የሚሰማቸው ነገር አይደለም። ግን ሚኒሻው ግን ለነዚህ መሞት ሳይሆን ያለበት ለነዚህ ሎሌዎች፣ እነዚህ ሎሌዎችን በመደምሰስ ታሪክ በመስራት ነው ስሙ መጠራት ያለበት ብዬ የማስበው። ሌላው የጽናት ሚዲያ ቤተሰብ በተለይ ከዚህ ከቀጠናው ጋር በተያዘ የሽብርተኝነት እንቅስቃሴ የአብይ አህመድ በተለይ ሰራዊት እያሰለጠነ በተለያየ መልኩ እየላከ እንደሆነ እየተሰማ ነው። ሮይተርስ ያጋለጠውን ማስታወስ ይቻላል። በዚህም ሳውዲ አረቢያ ውጭ ጉዳይ ሚኒስትሯ ልካ ይሄ ጉዳይ ያሳስበናል ብለዋል። እንግዲህ በተለይ የደቡብ ሱዳን የአማጺ የሳልቫኪር አማጺም እዛ አካባቢ ላይ የተቀናጀ ጥቃት እንዳለ በቤንሻንጉል በኩል ላይ እየተሰማ ነው። አርኤስኤፍ በተለይ ደግሞ የአብይ አገዛዝ ይህንን ሰራዊት በማሰልጠን ሰው በመላክ በዛ አካባቢ ላይ በተለይ መውጫ መግቢያውን ለመዝጋት ውጊያ እንዳለ እየተሰማ ነው። እየሳበ እያመጣው ነው። ቀጠናዊ መልክ ይዞ እየመጣ ነው። ቀጠናው ላይ ደግሞ ሚና ያላቸው ኃይሎች ደግሞ ይህ ጉዳይ ያሳስበናል እያሉ ነው። ሳውዲ አረቢያ አሳስቧት የአብይን አገዛዝ በዚህ ጉዳይ ላይ እየጠየቀች ነው። የተባበሩት ኤሚሬትም ይሄ ጉዳይ እኔ አላውቀውም፣ ጎመን በጤና ስሜን አትጥቀሱ፣ ሐሰተኛ መረጃ ነው በሚል ማስተባበያ እንደሰጠች ቢቢሲ ይሄንን አሳውቋል። ስለዚህ የቀጠና አክተሮቹ እየተሰባሰቡ ነው። እኔ እጄ የለበትም እያሉ ነው። ግን በጀርባ በኩል አብይን የሚያግዙት እነሱ ናቸው። በዋናነት ቤንሻንጉል ላይ ያለውን ትልቅ ወታደራዊ ማሰልጠኛ ካምፕ የአብይ አህመድ ዝም ብሎ እዛ አካባቢ ላይ አይገነባውም። ትልቅ ኮስት አለው። ይህን ሁሉ በጀት ይህን ሁሉ የሰራዊት ኃይል ሊያንቀሳቀስ የሚችልበት ከፍተኛ ወጪ አለው። ይህን ወጪ የሚሸፍነው ይኸው የዱባዩ ባለሀብት እንደሆነ ግልጽ ነው። ስለዚህ የአብይ አህመድ የጦርነት ጉሰማ ስቦት ቀጠናዊ የሆነ የጦርነት አስተላለፉ እየተጠበቀ ነው። ምናልባትም ወደብ ጋር በተያያዘ አብይ የሚያነሳቸው ትርክቶች ይሄ አልሸጥ ቢለውም በሀገር ውስጥ ግን እንደምንም ብሎ ጦርነቱን ጠምቆ ቀጠናዊ መልክ ሲይዞ በተለይ አሁን ደግሞ ከአልጀር ስምምነት ጋር ብዙ አጨቃጫቂ ሆኖ የተቋጨውን ሉዓላዊ ግዛት አብይ እሱን ምክንያት በማድረግ እዛ አካባቢ ላይ ጦርነት ለመክፈት ኃይሉን እያሰባሰበ ይገኛል። ስለዚህ ይሄ ቀጠናዊ የጦርነት መልኮች እየተሰለፉ እንደሆነና የተለያዩ አክተሮችም ጉዳዩ ላይ ገብተው እያወኩበት እንደሆነ ማሳያ ነው። ምናልባት በቅርብ ጊዜ የለየለት በጣም 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 አስፈሪው የቀጠናው ተጠባቂ ጦርነት ከፊታችን ቆሞ እየጠበቀ ይመስለኛል። የዚህ ዋነኛ የጦርነቱ ባለቤት ግን አብይ አህመድ። ምክንያቱም እዚህ ጦርነት ውስጥ ሁለት ሚና አገኛለሁ ብሎ ያስባል። አንደኛ አገር ማፍረስ፣ ሁለተኛ ባሸንፍና እድሉ ቢቀናኝ ሰሜናዊ የሚለው ይሄ ዳይናስቲክ ትርክት ስርወ መንግስቱ ወደ ኩሻዊ የስርወ መንግስት እንቀይረዋለን የሚል በጣም የፊውዳል ስርዓት እንመሰርታለን ብሎ የሚቋምጥበት እድል አለ። በጣም የተቀባ ንጉሥ ሆኜ እቀመጣለሁ ብሎ የሚያስብበታል። ግን የሚያሸንፈው ትግል አይደለም ያለው፣ የሚበላው እሳት ነው። እኔ ከሚበላው እሳት ጀርባ ያለው ማህበራዊ መሰረቱ ነው የሚያሳስበኝ ማለት ነው። ምክንያቱም አብይ ለኩሶት ባቀጣጠለው እሳት የሚቃጠል በጣም ብዙ ስላለ በጣም አሁን ደግሞ ያለው አሰላለፍ ዘርን መሰረት ያደረገ የፖለቲካ ናሬሽን በእያንዳንዱ ህዝብ ውስጥ ገብቶ የፈጠረበት ቁጭትና ጊዜ መጠባበቅ ማድባታል። ስለዚህ ይሄ ጉዳይ አብይ አህመድ መጨረሻ ላይ ሊበላው የሚችለው እሱም ብቻ ሳይሆን በዙሪያው የሚያጨበጭቡ ሰዎች እንደሆኑ ሁሉ ሊገነዘቡት ይገባል ብለን እናስባለን የጽናት ሚዲያ ቤተሰቦች። ስለዚህ አደገኛ ነው። የአማራ ፋኖ ብሔራዊ እንቅስቃሴ ጎንደር ቀጠና እንግዲህ በቀደም ገልጬዋለሁ። በንፋስ መውጫ ላይ ጊዜያዊ የሰላምና መረጋጋት መንግስት እያቋቋሙ ነው በየወረዳው ላይ በተቋቋመው ላይ። ይህም ትልቅ ለውጥ እንደሆነ ነው ሊሰመርበት የሚገባው።
ዋነኛ አጀንዳችን ላይ ዛሬ ያለን በተለይ የአማራ ፋኖ ብሔራዊ እንቅስቃሴ ለሚኒሻው ጥሪ አቅርበዋል። ከዛሬ ጀምሮ ለ15 ቀን የሚቆይ የምህረት አዋጅ። ይሄ የምህረት አዋጅ እያንዳንዱ የሚሊሻ በሰራዊት ውስጥ ያለ ልዩ ኃይል በዚህ ታሪካዊ የህልውና ተጋድሎ ውስጥ መጥታችሁ ሚናችሁን አሳርፉ፣ ለህዝባችሁ ለወገናችሁ ቁሙ። ስለዚህ ይሄንን እድል የምትጠቀሙ ሰዎች በሙሉ መጥታችሁ የታድሶ ስልጠና እንሰጣለን። ፎርም ይሞላል። እስካሁን ላጠፋችሁ ጥፋት አንጠይቃችሁ። ስለዚህ በታድሶ ስልጠና የህልውና ትግሉን በመቀላቀል አስፈላጊ ከሆነ አንታገልም ካላችሁ የዚህን አገዛዝ የውክልና ጦርነት ግን እንሞታለን ብላችሁ ወደ ውጊያ እንዳትገቡ ቤታችሁ እንድትቀመጡ ምክር፣ ታድሶ ስልጠና በመስጠት እንመልሳችኋለን ብሎ መግለጫ ሰጥቷል። ይሄ በጣም በጣም ደስ የሚል ነገር ነው። ስለዚህ በዚህ ጉዳይ ላይ ሚኒሻው እኔ ደጋግመን ነው ምንጮ። እኔ በአብዛኛው ሚኒሻው ሞተ ምናምን ሲባል በአንድ በኩል አዝናለሁ። ለምን መሰላችሁ? የአማራ ህዝብ ከድህነት ወለል በታች ነው ያለው። ሁለተኛ የፖለቲካ ኢንቲቲው በጣም ከዜሮ በታች ነው። የፖለቲካ ግንዛቤው አብዛኛው ከደረጃ በታች ያለ እንኳን እነሱ አይደሉም። በከፍተኛ አመራር ላይ ያለው የብአዴን ቁንጮ እንኳን በአብዛኛው ነው የምናገረው። አብዛኛው 95 በመቶ የሚሆነው የፖለቲካ ድሃ ነው። ምንም እንትን የለውም። እና ይሄ ቡድን ፖለቲካን የሚረዳው ከሱ ጥቅም አኳያ ከሱ ክፍያ ከሱ ምናምን አድርጎ ስለሚያየው ይሄ ከላይ ያለው ከአንገት በላይ ያለው እታችም ያለው ያንን ነው የሚልከሰከሰው እና ጥቅምን መሰረት ያደረገ ጊዜያዊ ስሜት ነው የሚነዳው እንጂ የፖለቲካ ትንተና የለውም። ይሄ አብዛኛው ሊቁም ምንም ጥያቄ የለውም። ፈተሽ ስናደርገው አብዛኛው በዚህ ደረጃ ያለ ነው። እንኳን በውስጥ አይደለም በተቃውሞ ጎራም ይሄ ክፍተት አለ። ስለዚህ ያሸንፈዋል። ድህነቱ አለ፣ የፖለቲካ ድህነት አለ። ሁለት ድህነት መቋቋም አይችልም ይሄ ሰው። ስለዚህ ጥቅሙ ላይ ሄዶ በጥቅም ህይወት ለመስጠት ይገደዳል። ከምን የመጣ? ከድህነት የመጣ በሌላ በኩል ደግሞ ከድንቁርና የመጣ። ስለዚህ የድንቁርና ድህነቱን መክፈፍ ነው ዋነኛ ሚናችን። በተለይ ብዙ ጊዜ የምናገረው እንደው ይሄ በተለይ የፋኖ እንቅስቃሴ ላይ አብዛኛውን ስራ መደረግ ያለበት የፖለቲካ ስራ መሰራት አለበት የምለው እኔ በግሌ ይሄንን የድንቁርና ድህነት ወደፊት ማምጣት ስለሚጠቅም። ስለዚህ ምንድነው ዋስትና መስጠት ያስፈልጋል። አሁን ቤስት የሆነ መግለጫ ነው የወጣው። ዋስትና እንሰጣለን፣ የታድሶ ስልጠና እንሰጣለን፣ ናና ሰልጥን፣ ተማር፣ ወደ ቤት ሂድ፣ ከፈለክም የህልውና ትግል ውስጥ ተቀላቀል። ይሄ ነው አማራጭ። ይህንን በማድረግ በማስተማር በመለወጥ ያለመሰልቸት፣ እኔ ያለመሰልቸት ነው የምለው፣ ያለመሰልቸት እንደዚህ አይነት አስተምሮቶችን በመስጠት ማምጣት ያስፈልጋል ብዬ አስባለሁ። በጣም ከፍተኛ የድንቁርና ድህነት ስላለ እና ይሄ በጣም ገዢ የሆነ ሀሳብ ነው። ምናልባት ብሔራዊ እንቅስቃሴው ይህንን ጉዳይ አጠናክሮ የሚቀጥል ከሆነ በጣም በአጭር ጊዜ ውስጥ እንኳን የአማራ ፋኖ በሚኒሻ ውስጥ ያለው በልዩ ኃይል ውስጥ ያለው አይደለም የመከላከያ ሰራዊቱም እየተነዳ እየመጣ እንደሆነ እየተሰማ ነው ያለው። አሁን በቅርብ ጊዜ ከፍተኛ የሆነ ለውጦች እንደማይ እርግጠኛ ነኝ። በተለይ አሁን አብይ ጦርነቱን ቀጠናዊ ጦርነቱ ከጀመረ በኋላ በአብዛኛው ሰራዊቱ እኔ እንደ ተቋም የሚፈርስ ይመስለኛል። በጣም ነው የሚፈርሰው። ምክንያቱም አንደኛ የዘር ኮታ አለ፣ ሁለተኛ መገፋፋት አለ፣ በሶስተኛ ደረጃ መሰላቸት አለ። ስለዚህ ይሄ ሁኔታ ባለበት ሁኔታ ሰራዊቱ ሞራል የለውም፣ ኮዝ የለውም። የሚሞትበት ዓላማ በሌለው እና ዘረኝነት በገነገነበት ተቋም ውስጥ ሊቀጥል እንደማይችል ግልጽ ነው። ስለዚህ ይሄ ሁኔታ ባለበት ሁኔታ የሰራዊቱ ተገልብጦ ወደ አማራ ፋኖ ብሔራዊ እንቅስቃሴ ውስጥ የመግባት እድሉ በጣም ሰፊ ስለሆነ ይህንንም ተዘጋጅቶ መጠበቅ በጣም አስፈላጊ ነው። ስለዚህ የሰጡት ወቅታዊ መግለጫ በጣም ገንቢ ነው ብለን ነው የምናስበው። የጽናት ሚዲያ ቤተሰብ ዛሬ በተወሰነ መልኩ መረጃዎች ላይ ዳሰሳ ለማድረግ ነው ዛሬ የገባሁት። የዛሬ የመረጃ ዳሰሳችን ይሄን ይመስላል። መሬት ላይ ካሉ ሰዎች ጋር እየተገናኘን
ከዚህ በኋላ ስላለው እንቅስቃሴ በተለይ አብዛኛው ቦታ ላይ ኔትወርክ ስለተቋረጠ ነው የምናገኛቸውን ሰዎች ግን እያገኘን የተለያዩ መረጃዎችንም ለጽናት ሚዲያ ቤተሰብ እንደምናቀርብ ከወዲሁ ቃል እየገባን የዛሬ ፕሮግራማችን በዚህ እጨርሳለሁ። በተወሰነ መልኩ የመረጃ ትንተና ያቀበልኳችሁ እኔ ስንታየው ቸኮል ነኝ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ሰላም።